የምታቅት እብድ አምጥተ ቤት ማስቀመጥ ጥሩ ሆኖ ይያለ ግን በሰንሰለት ነው መታሰር ያለበት ገብቷል እንደዛ አይደረግም እቴትዬ እባክሽ አንድ ጊዜ ብቻ ተረጂ ልጅቷ እብድ ናት የምታደርገው የምትሰራው ነገር ጠቅላላ ከባድ ነው እኛ አንችላትም አቅሟ እሷ አይደለም ሰይጣን አቅም ነው ያለው እቴትዬ እባክሽን ተረጂ አንተ ራስህ ስማይና እንዲናት እናቴ ናግባ ደው አደኩ ተብሎ ነው አሁን እንዲ ጆሮን አንጠልጥዬ ነው ወስድሽ እንዲናት እናቴ እኔ ምንሽ ሁላ ያክሊሉ እናት ግልስ ትላለች እኔ ግን አክሊሉን የወለደችው አይመስለኝም እኔ ራሱ ከጎዳና አንስታ ያመጣችው ነው የሚመስለኝ ግን ልጅቷ እንዴት ሊያደርግ ነው ማለቴ ሲደበድባት እናቱስ ያክሊሉ እናት በጣም ጥሩ ናት ስለዚህ ታስወጣታለች አዎ በጣም ጥሩ ሰው ነች እኔ ለራሱ ቡና አፍልታች ጥሩኛለች እና እንጥራት እኔ ደስ ይለኛል ይዋው ብለሽ ነበር ቆላም ቀምሽ አዎ ረሳሽው እንዴ ሌላ ሰው ቤት ነው የገቡት ናግባ እንዴ ዱላ አንተ ማን ነው እንደዚህ የምታየው ማንን ይመስልሽ አክሊሉን እሱ አንቺ በወጣው በገባው ቁጥር መሳደብ ሰልችቶኛል እንዴ ይሄ ግራታ አክሊሉን ሰደብከው አንቺ ዝም ትሰለች የአክሊሉ እናት ቡና አፍልተን ልንጠራቸው ከዛ ያጅራታም አብሮ ተከትሎ መጥቶ እኔ መርዞ ልጨነቅ እና ምን ችግር አለው አንተን ይፈራል አዎ ይፈራኛል ግን እዛው ራሳችሁ ቤት ጥሯት እንዴ እሺ በቃ መርዞ ያጅራታም እዚህ ቤት መጣ ማለት እኔ ባለሽ ታሰርኩ ማለት ነው ገለው ማለት ነው አዎ ገድዩ እሱ ወይን እንዳይገል እንጂ ፍቅራችን በጣም ነው ያስቀናው አይደል አዎ በጣም ትዋደዳላችሁ እንዋደዳለን ሞር ደግሞ አንቺ ብትውጪ በጣም እንዋደድ ነበር እሺ በቃ ሞገስ እሺ ካለ ግን አፍልቼ እጠራችኋለሁ አይልሽ ቻው ብርጭቆ ይኛላል አንቺም ነበር እንደሰው ፊት ምን አረኩ ይረዛ አረጊ እይ መዛ አንተ ይችን መሳይ ቆንጆ ነው እብድናት የምትለኝ ቲቲ የኔ እናት የኔ ወርቅ እስኪ ኪችን ምግብ አዘጋጅቻለሁ ይዘህላት ና ቶሎ በል ምን እቴቴ ግዴልሽ አንቺ ጅና አምጪ እኔ እጠብቃታለሁ አደኩ ብለህ ነው እንደማትታዘዘው ነግሬሃለሁ ሂድና ይዘና በኩርኩም ነው ማቀልጥ እሺ እቴቴ ወይ ጉድ ታድጎ ተሞቷል እናቴ የመጀመሪያ ልጄ ነው እንዴት እንደምወደው እሱም ካለኔ ህይወት የለውም እኔም ካለሱ ህይወት የለኝም ማ ይሄ አክሊሉ አዎ የበኩር ልጄ ነው እሱን ወለድኩና ልጅ እምቢ አለኝ አንቺ ግን ምን አገኘሽ እኔ ልጅ እሺ ቴቴ በዛ በኩል ይበራል እና ሽንቴን መሽናት እፈልጋለሁ ስምሽ ማንኔ ቆንጆ ሰገን ወይ ጉድ እዚህ ውስጥ ዘግቶብሽ ይውላል ይሄ ልጅ አዎ አክሊሉ እኮ በጣም ጥሩ ሰው ነው በጣም አዎ ከሚጠበቀው በላይ እና አሁን ኪችን ነው አይደል ሄደው ቴቴ አዎ ምግብ ሰርቼ እዛ አስቀምጫለሁ ይዞልሽ ይመጣል እሺ በቃ መጀመሪያ ግን ሽንቴን መሽናት ነው የምፈልገው የትኛው ክፍል ነው የምትሸኙ ክፍሉ ብዙ ነው እኔ አውቃለሁ ሽንት ቤቱ ቆይ ግን ደህና ነሽ አይደል እኔ ደህና ነኝ እብድ ናት ብሎሻል አይደል እኔ እኮ እብድ አይደለሁም አይ ልጄ እብድ እኮ እብድ ነኝ አይልም እሺ በቃ አብረን እንሂድና ሽንቴን ልሽና እባክሽ እሺ ቆይ እስኪ ጫማ ቆይ ላምጣልሽ
በቂ እረፍት አድርጎ ሊጋፈጠው ወሰነ። ኮሌትም አጠገቡ ስለነበረች እረፍቱም ሆነ እርካታው ሙሉ ነበር። ከዚህ በፊት አይታበት የማታውቀውን የእረፍት ስሜት ፊቱ ላይ ስትመለከት ኮሌት እንደዚህ ተረጋግታ ያየሁበትን ጊዜ አላስታውስም አለችው። እድሜን ሙሉ ይፈጃል ያልኩት ጉዳይ እንዲህ በአጭር ጊዜ በመቋጨቱ ይሆናላ ብሎ በምጸት መለሰላት። ይሁንልህ፣ ይህ ቢያልቅ ነገ ደግሞ ሌላ አጀንዳ ማግኘት ስለማይቀር የዛሬን እንደሰት። የተባበሩት መንግስታት ድርጅት ለኤርትራ ህገ መንግስት ለማዘጋጀት ኮሚሽነር አድርጎ የመረጠው የቦሊቪያውን ተወካይ ኤድዋርዶ አንዜ ማቴንዞን ነበር። ማቴንዞ አክሊሉ ሶርቦን ህግ በሚማርበት ጊዜ አብሮት ስለተማረ ይተዋወቃሉ። ነገር ግን ቦሊቪያ የጣሊያን ደጋፊ ስለነበረች ሁለቱም የየሀገሮቻቸው ውጭ ጉዳይ ሚኒስትሮች ሆነው ሲሰሩ ወዳጅነትን ሊመሰርቱ አልቻሉም። በአምስተኛው የተባበሩት መንግስታት ጉባኤ ቦሊቪያ ፌዴሬሽኑን ደግፋ ድምጽ ብትሰጥም አክሊሉ ማቴንዞ ሙሉ በሙሉ የጣሊያን ደጋፊነቱን ትቷል ብሎ አላመነም። ድርጅቱም ማቴንዞን ወኪሉ አድርጎ የመረጠው የጣሊያንን ጥቅም ያስከብራል ብሎ ነው። የማቴንዞ መመረጥ በኢትዮጵያ እንደተሰማ አስመራ ደርሶ ስራ ከመጀመሩ በፊት ኢትዮጵያ ላይዘን ኦፊሰሯ መለወጥ እንዳለበት ተወሰነ። ምክንያቱም አሁን ያሉት ላይዘን ኦፊሰር ኮሎኔል ነጋ ኃይለሥላሴ የአንድነት ደጋፊ ስለሆኑና በፌዴሬሽኑም ቅሬታ ስላላቸው አብሮ ለመስራት ይቸገራሉ ተብሎ ነው። ኦፊሰር መቀየር የሚለውን ሐሳብ ያመጡት የጃንሆይ ልዩ መልእክተኛ አስፋሃ ወልደ ሚካኤል ተተኪ የሚሆነው ሰው ከዚህ በፊት ምንም የፖለቲካ እንቅስቃሴ ውስጥ ያልነበረና የተባበሩት መንግስታት ኮሚሽነርም ሊያከብረው የሚችለው ሰው መሆን አለበት ብለው ብቁ ናቸው ያሏቸውን አቶ አምደ ሚካኤል ደሳለኝን ጠቁመዋል። ጃንሆይ የጥቆማ ሲደርሳቸው ለቦታው ተስማሚ ሰው መሆን አለመሆናቸውን ለማወቅ አክሊሉ ሐሳቡን እንዲሰጥበት ወደ ፓሪስ ደብዳቤ ላኩለት። ኮሌት ደብዳቤውን ስታይ በጣም ተናዳ እነዚህ ሰዎች እረፍት ላይ መሆንን አያውቁም ስትለው ምን ይደረግ አሁን ካልተዘጋጀን በኋላ ማጣፊያ ያጥረናል ብለው ነው አላት። የሚለውን መረዳት አልቻለችም። ታዲያ ካንተ ሌላ ይሄን የሚወስን ሌላ ሰው የለም? ለመወሰኑማ ጃንሆይ ናቸው የሚወስኑት፣ ሐሳብ ስጥ ነው የተባልኩት። ምን ጃንሆይ ናቸው የሚወስኑት ትለኛለህ? ሁሉንም ማስተካከለ ካቀረብክላቸው በኋላ ይሁን ማለት ምን ያቅታል? ራሳቸው የሚወስኑ ቢሆኑ ይሄን ያንተ መጠየቅ አለባቸው ብላ አፋጠጠችው። ሳያማክሩኝ ወስነው አብሬ መስራት የማልችለው ሰው ከሚሆን ማማከራቸው ጥሩ ነው አላት። አንተ ግን አማክሩኝ አላልካቸውም። ስራውን ማን መስራት እንደሚችል ስለማያውቁ ነው የሚጠይቁ አለችው። የክርክሩ መስመር ያላማረው አክሊሉ ይሁንልሽ ባለሽን ጎበዝ ለማለት የማትፈነቂው ድንጋይ የለም ሲላት አንተ ታሾፋለህ፣ የሀገሩን ሁሉ ኃላፊነት አሸክመው ሊገልሁ እንደሆነ አልታወቅህም አለችው። ያለችውን በሙሉ ለሱ በመቆርቆር እንዳለችው እንጂ አሁን የተጠየቀው ነገር ከባድ ሆኖ አልታየውም። ቀድሞም ሲያስብበት የነበረው ጉዳይ ስለሆነና ለስራው ትክክለኛ የሚለውን ሰው መርጦ ተዘጋጅቶ ስለነበር በቀላሉ የጃንሆይን ጥያቄ ለመመለስ ደብዳቤ ጻፈላቸው። በደብዳቤውም በተባበሩት መንግስታት ድርጅት ስብሰባዎች ላይ የልኡካን ቡድኑ አባል ሆኖ አብረው ሲሰሩት የነበረው አቶ ገብረ መስቀል ክፍለዝጊን ዋና፣ አቶ አምደ ሚካኤል ደሳለኝን ምክትል አድርገው ጃንሆይ እንዲሾሙ መከረ። ምክንያቱን ሲገልጽም በአስመራ ካሁን በኋላ የሚጠብቀን የዲፕሎማሲ ስራ ስለሆነ ህግ የሚያውቅና በተባበሩት መንግስታት ኮሚሽነርም የሚታወቅና የሚከበር ሰው ቢሆን ይሻላል ብሎ ነው። ጃንሆይ ሐሳቡን ተቀብለው አቶ ገብረ መስቀልን ሊሾሙ ሲሉ የአቶ ገብረ መስቀል አባት ልጄ የኤርትራ ተወላጅ ስለሆነ አንዳንድ ክፉ ሐሳቢዎች አደጋ ሊጥሉበት ይችላሉ ብለው እንዳይሾሙ ጃንሆይን ስለለመኑ ሹመቱ ሳይሰጣቸው ቀረ። ሌሎች ሰዎች ቢጠቆሙም በጃንሆይ ዙሪያ ያሉት ሰዎች ጸሐፊ ትእዛዙን ጨምሮ መስማማት ስላልቻሉ ሹመታቸው ሊጸድቅ አልቻለም። መጨረሻም የውጭ ጉዳይ ሚኒስትር ዳይሬክተር አቶ ዘውዴ ገብረስላሴ የበላይ ሆነው እየተቆጣጠሩ እንዲያሰሩት ተወስኖ አቶ አምደ ሚካኤል ደሳለኝ የኤርትራ ላይዘን ኦፊሰር ሆኖ ተሾመ። ኮሎኔል ነጋ በኤርትራ ህዝብ ጥሩ ተቀባይነት ያላቸው ስለነበሩ ከላይዘን ኦፊሰርነት ሲነሱ በህዝቡ ዘንድ ግራ መጋባትንና ቅሬታን ፈጠረ። ለምን እንደተተኩ በደንብ ገለጻ ሳይደረግበት አቶ አምደ ሚካኤል በቦታቸው ተተክቶ ስራውን ጀመረ። የተባበሩት መንግስታት ኮሚሽነር ማቴንዞ የተሰጠውን ኃላፊነት ለመወጣት የካቲት 12 1942 ዓ.ም በአዲስ አበባ ገነተ ሉል ቤተ መንግስት ተገኝቶ ከንጉሠ ነገሥቱና የውጭ ጉዳይ ሚኒስትሩ ጋር ተገናኘ። በንግግሩም የኢትዮጵያ ንጉሠ ነገሥት ለኤርትራ በተባበሩት መንግስታት የተወሰነው የፌዴሬሽን ውሳኔ እንዲተገበር ድጋፍ እንደሚሰጡ ሙሉ እምነቴ ነው አለ። ንጉሠ ነገሥቱም ሰውየው የጣሊያን ወዳጅና በኢትዮጵያ እምነት እንደሌለው ስለሚያውቁ የፌዴሬሽኑ ውሳኔ ምንም እንኳን የመጀመሪያ ምርጫችን ባይሆንም የተባበሩት መንግስታት የወሰነውን ውሳኔ ሙሉ በሙሉ ለማስፈጸም ድጋፋችንን እንሰጣለን
የፌዴሬሽኑ ስራ ሲሰራ የአገሩ ህዝብ ፍላጎትና ምኞት ታስቦበት እሱን ለማሟላት ጥረት መደረግ አለበት ብለው መለሱለት። አክሊሉ ማቴንዞ ከመምጣቱ 2 ሳምንት በፊት ከረፍቱ ተመልሶ ስራውን ጀምሮ ነበር። ጃንሆይም ማቴንዞ ህገ መንግስቱን ሲያዘጋጅ የተባበሩት መንግስታት ያስቀመጠውን መመሪያ ካልተከተለ ኢትዮጵያ በቶሎ ድምጿን ማሰማት እንዳለባት መክሯቸዋል። እሳቸውም በተመከሩት መሰረት ከመጀመሪያው ቀን ንግግራቸው ጀምሮ የሰውየውን ሐሳብ ቀድሞ በመረዳት ትክክለኛውን መልስ እየሰጡ ስራውን ሲጀምር ምን እንደሚጠብቀው አስገነዘቡት። ይሁን እንጂ ኮሚሽነር ማቴንዞ ወደ ኢትዮጵያ ከመምጣቱ በፊት በወዳጆቹ በጣሊያኖች ህገ መንግስቱ የኤርትራ አስተዳደር የውስጥ ኃላፊነት ብቻ ሳይሆን የውጭ ጉዳይ ግንኙነትና የውጭ ንግድን ስልጣን እንዲኖረው እንዲያደርግ አቅጣጫ ተቀምጦለት ስለነበር በንጉሠ ነገስቱም ሆነ በአክሊሉ የሚሰጠውን ህገ መንግስቱ መሰራት ያለበት የተባበሩት መንግስታት ባስቀመጠው መመሪያ መሰረት ነው የሚለውን ሐሳብ ሊያዳምጥ ፈቃደኛ አልነበረም። ይህን ሐሳቡን ይዞ የአዲስ አበባ ጉብኝቱን አጠናቆ ወደ አስመራ ተጓዘ። ማቴንዞ አስመራ ከደረሰ በኋላ የህዝቡን አስተያየት ማዳመጥ እፈልጋለሁ ብሎ ህዝቡን ሲጠራ ቢሮው በህዝብ ተጥለቅልቆ ማስተናገድ ስላልቻለ ህዝቡን ወደ መጣበት በተነ። የህዝቡን አስተያየት መስማት የፈለገው አስተዳደሩ ከተቋቋመ በኋላ ስንት ምክር ቤት ይኖር፣ ተወካዮች እንዴት ይመረጡ፣ በምርጫውና በአገረ ገዡ ሹመት የንጉሠ ነገስቱ ሚና ምን ይሁን፣ የኤርትራ የሥራ ቋንቋ ምን ይሁንና ኤርትራ የራሷ ሰንደቅ ዓላማ ይኑራት አይኑራት በሚለው ጉዳይ ላይ ነበር። ከህዝቡ ይህን አስተያየት በቀጥታ መሰብሰብ ሳይችል ሲቀር የፖለቲካ ፓርቲ ተወካዮችንና የአገር ሽማግሌዎችን ጠርቶ ለማናገር ወሰነ። ይህን ጥያቄ ለህዝቡ ቢያቀርብ የአንድነት ደጋፊዎች እንኳን ስለ ሰንደቅ ዓላማና አገረ ገዢ ሊወያዩ ይቅርና ህገ መንግስት የሚለው ነገር የተጫነብን ከኢትዮጵያ ህዝቡን ለመለየት በጠላቶቻችን ሴራ ነው ብለው ስለሚያስቡ መነጋገር አይፈልጉም። ነጻነት ደጋፊ ነን የሚሉት ደግሞ የአጼ ኃይለ ሥላሴ መንግስት ከኤርትራ በሚቻለው ሁሉ እንዲርቅ ይፈልጋሉ። የጣሊያን ተወላጆች ደግሞ ህገ መንግስቱ ሲዘጋጅ አክሊሉና ማቴንዞ ሳይስማሙ ቀርተው ጉዳዩ ወደ የተባበሩት መንግስታት ድርጅት ሲመለስ የነጻነት ኃይሎች ያሸንፋሉ ብለው ተስፋ አድርገዋል። ማቴንዞ ጥያቄውን ለህዝቡ በሚልክበት ወቅት የአንድነት ደጋፊዎች መልስ መስጠት አያስፈልግም ብለው ሊተውት ሲሉ ላይዘን ኦፊሰሩ አምደ ሚካኤል እነሱ መልስ ካልሰጡ ማቴንዞ ከተቃዋሚዎቹ በሚያገኘው መልስ ተመርኩዞ ህገ መንግስቱን እንደሚያዘጋጅ ስላሳመናቸው መልሶቻቸውን መላክ ጀመሩ። አብዛኛው የኤርትራ ህዝብ የአንድነት ደጋፊ ስለነበር ማቴንዞ ያገኘው መልስ ህገ መንግስቱን ለጣሊያኖች እንዲመች አድርጎ ለመስራት አልደገፈውም። ስለዚህ የህዝብ አስተያየቱን ከሰበሰበ በኋላ መሰረታዊ የሆኑትን የህገ መንግስቱን አንቀጾች ከአክሊሉ ጋር ተነጋግሮና ተስማምቶበት ወደ ጄኔቭ ሄዶ አብረውት እንዲሰሩ ከተዘጋጁለት ጠበቆች ጋር ህገ መንግስቱን ለማዘጋጀት ተቀመጠ። ረቂቁን ለማዘጋጀት 1 ዓመት ከፈጀ በኋላ ኢትዮጵያ ልትቀበላቸው የማትችላቸውን 2 አንቀጾች ይዞ ብቅ አለ። አንደኛው አንቀጽ ኤርትራ ፌዴሬሽኑን ማፍረስ ከፈለገች የተባበሩት መንግስታት ድርጅት ማጽደቅ አለበት የሚል ሲሆን፣ ሁለተኛው የኤርትራ ምክር ቤት የሚያወጣቸው ህጎች ላይ ንጉሠ ነገስቱ ድምፅን በድምፅ የመሻር መብት አላቸው የሚለው ተሰርዞ በመቅረቡ ነው። አክሊሉ ረቂቁ ሲደርሰው ከአዲስ አበባ በንጉሠ ነገስቱ ልዩ አውሮፕላን ወደ አስመራ ተጉዞ ከማቴንዞ ጋር ለድርድር ተቀመጠ። ሁለቱን አንቀጾች የማይቀበልበትን ምክንያት ሲያስረዳ የተባበሩት መንግስታት ድርጅት ኢትዮጵያና ኤርትራ በፌዴሬሽን እንዲዋሃዱ የሰጠንን ምክር ተቀብለን ለተግባራዊነቱ የተስማማ ነው ለህዝባችን ይጠቅማል ብለን ስላመንበት እንጂ ኢትዮጵያም ሆነ የኤርትራ ህዝብ በተባበሩት መንግስታት ሞግዚትነት የሚተዳደር ስለሆነ አይደለም። ስለዚህ ወደፊት ተስማምተን ለምናደርገው ነገር የድርጅቱን ፍቃድና ክልከላ መጠበቅ የለብንም። ሁለተኛው አንቀጽ ደግሞ ከዚህ በፊት እንደተስማማ ነው የኤርትራ አስተዳደር የሚያወጣው ህግ ከፌዴራል መንግስቱ ጋር የማይሄድ ከሆነ ማስተካከል ስለሚገባ ንጉሠ ነገስቱ የማጽደቅና የመሻር መብት እንዲኖራቸው ያስፈልጋል። እነዚህን ጉዳዮች እዚሁ ተስማምተን ብንፈታቸው ደስ ይለኛል። ካለበለዚያ ግን መቼም ልንቀበላቸው ስለማንችል ወደ የተባበሩት መንግስታት ጉባኤ ተመልሰን ልንከራከርባቸው ቆርጠናል ብሎ ለማቴንዞ እቁጩን ነገረው። ማቴንዞም በአክሊሉ ሐሳብ ተስማምቶ አንቀጾቹን ለማስተካከል ተስማማ። ከነዚህ አንቀጾች ውጪ ማቴንዞ የህዝቡን ሐሳብ በጠየቀበት የሰንደቅ ዓላማ፣ የሥራ ቋንቋና የአገረ ገዡ ሹመት ጉዳይ ከአንድነት ደጋፊዎች በኩል የተሰጠው መልስ ኤርትራ የራሷ ሰንደቅ ዓላማ አያስፈልጋትም፣ የሥራ ቋንቋም ትግርኛና አማርኛ ይሁን፣ አገረ ገዢውንም ንጉሠ ነገስቱ ይሹሙት የሚል ሲሆን፣ ማቴንዞ ግን ህገ መንግስቱ ላይ የተጠቀመው ከነጻነት ደጋፊዎች ያገኘውን ኤርትራ የራሷ ሰንደቅ ዓላማ እንዲኖራት፣ የሥራ ቋንቋው ትግርኛ፣ አረብኛና ጣሊያንኛ እንዲሆንና አገረ ገዢውም በምክር ቤቱ እንዲመረጥ የሚለውን ነበር። አክሊሉ እነዚህን ሐሳቦች ለወደፊቱ ችግር ያመጣሉ ብሎ ስላላሰበ እንዲቀየር ማቴንዞን አልተጫነውም። የህገ መንግስቱ ረቂቅ ላይ አክሊሉና ማቴንዞ ከተስማሙ በኋላ
የእንግሊዙ ወታደራዊ አስተዳደር ህዝቡ እንዲወያይበትና እንዲያጸድቀው የህዝብ ተወካዮችን አስመረጠ። ተወካዮቹ ሲመረጡ በህዝብ ቁጥር መሰረት ሳይሆን አገሩን ለሁለት ከፍለው ከምዕራባዊው ቆላ 34 ከሌላው ክፍል ደግሞ 34 በጠቅላላ 68 ወኪሎችን አዘጋጁ። በህዝብ ቁጥር መሰረት ተወካዮች ቢመረጡ ኖሮ የምዕራቡ ቆላ ህዝብ አነስተኛ ስለሆነ ተወካዮቹም አነስተኛ ይሆኑ ነበር። ሚያዝያ 21 1944 ዓ.ም 68ቱ የህዝብ ተወካዮች በተገኙበት የእንግሊዝ ወታደራዊ አስተዳደር መሪ ጄኔራል ደንከን ካሚንግ ጉባኤውን ከፈተ። ለምክር ቤቱ ፕሬዝዳንት የማህበረ ፍቅሬ ሀገር ዋና ጸሐፊ አቶ ተድላ ባይሩ፣ ምክትል ፕሬዝዳንት ደግሞ ሼክ አሊ ሙሳ ረዳይ ከራቢጣ አልኢስላሚያ ሆነው ተመረጡ። ማቴንዞ ያዘጋጃቸውን 99 አንቀጾች አንድ በአንድ ምክር ቤቱ እየተነጋገረ ሲያጸድቅ ተቃውሞ የገጠመው የሥራ ቋንቋውና የሰንደቅ ዓላማው አንቀጽ ሆነ። የሥራ ቋንቋው ትግርኛ፣ አረብኛና ጣሊያንኛ ይሆናል የሚለው ብዙ ተቃውሞ አስነሳ። በተለይ ጣሊያንኛን ከሁለቱም ወገን የደገፈው ስላልነበር ሊወገድ ቻለ። አረብኛን አውጥቶ በአማርኛ ለመተካት በአንድነት ደጋፊዎች የተደረገው ጥረት ሳይሳካ ቀርቶ ትግርኛና አረብኛ የሥራ ቋንቋ እንዲሆን በድምጽ ብልጫ ጸደቀ። ክርክሩ ከሮ ወደ ጸብ ያመራው የሰንደቅ ዓላማ ጉዳይን የሚጠቅሰውን አንቀጽ ንግግር ሲደረግበት ነው። የአንድነት ደጋፊዎች ከኢትዮጵያ ሰንደቅ ዓላማ ሌላ አንቀበልም ብለው ሲነሱ፣ የራቢጣ አልኢስላሚያ አባላት ደግሞ ፌዴሬሽኑ በሰጠን መብት መሰረት የተለየ ሰንደቅ ዓላማ አይኖርም ብለው ቀረቡ። ስምምነት ላይ መድረስ ሳይችሉ ሲቀሩ የአንድነት ደጋፊውና አፈ ጉባኤው መላከ ሰላም ዲሜጥሮስ የአንድነት ደጋፊ የሆነው ሁሉ አዳራሹን ለቆ እንዲወጣ ሲያዙ የአንድነት ደጋፊዎች በሙሉ አዳራሹን ለቀው ወጡ። ላይዘን ኦፊሰሩ አምደ ሚካኤል ተመልሰው እንዲገቡ ለማግባባት ይህ ሰንደቅ ዓላማ የሚባለው ለፌዴሬሽኑ ምልክት እንዲሆን እንጂ በዋነኝነት የሚሰቀለው የኢትዮጵያ ሰንደቅ ዓላማ ነው። የፌዴሬሽኑ ሰንደቅ ዓላማ እንዲኖር ስንስማማ ለወደፊት አገረ ገዡ ከአንድነት ወገን ብቻ እንዲመረጥ አብረን ተስማምተናል አላቸው። በዚህ ጊዜ መላከ ሰላም ዲሜጥሮስ እኛ የምንፈልገው ሰንደቅ ዓላማችንን እንጂ ስልጣን አይደለም። ለካስ ከኋላ እየተመሳጠራችሁ የምትበድሉን እናንተው ኖራችኋል። እንደውም ኮሎኔል ነጋ ይመለሱልን ብሎ የበለጠ ተቃውሞ አሰሙ። ድሮንም ኮሎኔል ነጋ በአምደ ሚካኤል ሲተኩ ለህዝቡ አስፈላጊው ገለጻ ስላልተደረገለት ቁጣውን አሁን አሳየ። አምደ ሚካኤልም ዞር ከማለት በስተቀር ምንም አማራጭ አልነበረውም። ስብሰባው ችግር እንደገጠመው አዲስ አበባ ተሰምቶ ስለነበር የንጉሠ ነገሥቱ ልዩ መልእክተኛ አቶ አስፋ ችግሩን ለመፍታት በቶሎ አስመራ ገብተው ከሀገር ሽማግሌዎች ጋር በመሆን የህዝቡን ወኪሎች ለማነጋገር ሞከሩ። ከንጉሠ ነገሥቱ ይዤው መጣሁት ያሉትን መልእክት አንብበው እንዲረጋጉና ወደ ስብሰባው እንዲመለሱ ለማድረግ ቻሉ። በመጨረሻም የሰንደቅ ዓላማው ጉዳይ በአንድነት ደጋፊዎች ዝምታ ለመጽደቅ ቻለ። ነሐሴ 5 1944 ዓ.ም የኤርትራ ህገ መንግስት በህዝብ ተወካዮች መጽደቁን ተከትሎ ንጉሠ ነገሥቱ እንዲያጸድቁት የፊርማ ስነ ስርዓት ተዘጋጀ። በዝግጅቱ ላይ ማቴንዞ ፌዴሬሽኑ ተግባራዊ እንዲሆን የንጉሠ ነገሥቱ መንግስት እንደሚሰራ እንደሚተማመን ገልጾ በስራው ያገዙትን የእንግሊዝ ወታደራዊ አስተዳደርን ካመሰገነ በኋላ የጣሊያን መንግስትንና በኤርትራ ያሉ ጣሊያናውያንንም አመሰገነ። ጣሊያኖችም ማመስገን ያልተገባ ቢሆንም አጼ ኃይለ ሥላሴ ጉዳዩ በሰላም እንዲያልቅ ስለፈለጉ ለዚህ ግድፈቱ ማረሚያ አልሰጡትም። ይልቁንም አስፈላጊ በሆነ የዲፕሎማሲ ቋንቋ መስክነውት ህገ መንግስቱ ላይ ፈረሙ። ቀጥሎ የሚጠበቀው ጃንሆይ የዘውድ እንደራሴ አድርገው በኤርትራ የሚሾሙት ሰው ነበር። የጸሐፌ ትእዛዙ የመኮንን ሀብተወልድ፣ የዘውዴ ገብረስላሴ፣ የአስፋ ወልደ ሚካኤልና የአምደ ሚካኤል ደሳለኝ ምርጫ አልጋ ወራሹ መርዳዝማች አስፋ ወሰን ኃይለ ሥላሴ እንዲሆኑ ነበር። ጃንሆይ ግን ሌላኛዋን ልጃቸውን ልዕልት ተናኘ ወርቅን በማሰብ ለኤርትራ እንደራሴ ለማድረግ የፈለጉት የልጃቸውን ባለቤት ቢትወደድ አንዳርጋቸው መሳይን ሆነ። የአልጋ ወራሹ የኤርትራ እንደራሴነት ወሬ በኤርትራ በተሰማ ጊዜ እንኳን የአንድነት ደጋፊዎችን ተቃዋሚ የሆኑትንም አስደሰተ። ነገር ግን የጃንሆይን ፍላጎት ያወቁት ጸሐፌ ትእዛዝና መኮንን ሐሳብ ከመስጠት ተቆጠቡ። ሐሳቡን ዘውዴ፣ አስፋህና አምደ ሚካኤል እንዲያቀርቡ ተውላቸው። ጃንሆይም በዙሪያቸው ያሉት ሰዎች ፍላጎት ቢገባቸውም ሐሳባቸውን ላለመለወጥ ወስነው ዘውዴን፣ አስፋህንና አምደ ሚካኤልን ለየብቻ እየጠሩ በልጆቻችን አልጋ ወራሽና ልዕልት ተናኘ ወርቅ መካከል ምን ልዩነት አለ እያሉ ጠየቋቸው። ዘውዴ ብቻ አልጋ ወራሹን እንደራሴ ማድረግ በሚለው ሐሳቡ ሲጸና፣ አስፋህና አምደ ሚካኤል ምንም ልዩነት የለም ብለው መለሱ። በተለይ አምደ ሚካኤል ልዕልቷ ቢሆኑ ለተጨቆኑ የኤርትራ ሴቶች ጥሩ ተስፋ ይሆናል ብሎ ጃንሆይን አስደሰታቸው። ስለዚህ ለእንደራሴነት ቢትወደድ አንዳርጋቸው መሳይ ሹመታቸው ጸደቀላቸው። ሕገ መንግስቱ በጃንሆይ ከተፈረመና እንደራሴ ከተሾመ በኋላ የኤርትራ አገረ ገዢና የምክር ቤት ፕሬዝዳንት በምክር ቤቱ መመረጥ ነበረበት። ምርጫው ሲካሄድ ተድላ ባይሩ አገረ ገዢ ለመሆን የሚያስፈልጋቸውን 2/3 ድምፅ ሳያገኙ ቀሩ።
ድምፁ ለተድላ አይሙላ እንጂ ሌላ 2/3 ድምፅ ያገኘ ተወዳዳሪ ስላልነበር ድምፅ መስጠቱ ድጋሚ እንዲደረግ ተወሰነ። በዚህ ጊዜ የአንድነት ደጋፊዎች ከተቃዋሚዎቻቸውም ጭምር ድምፅ ለተድላ እንዲሰጡ ማሳመን ስለቻሉ በሁለተኛ ዙር ተድላ አስፈላጊውን ድምፅ አግኝተው ተመረጡ። ለምክር ቤት ፕሬዝዳንትነት ደግሞ ሼክ አሊ ሙሳ ረዳኢ ድምፁን አግኝተው ተመረጡ። ሁለቱም ሰዎች በአፄ ኃይለሥላሴ መንግስት የሚፈለጉ ስለነበሩ አምደ ሚካኤል ምርጫው እንደተጠናቀቀ የምስራቹን ለጃንሆይ አሳወቀ። አገረ ገዡና የምክር ቤቱ ፕሬዝዳንት አፄ ኃይለሥላሴ የፌዴሬሽኑን ሕግ በሚያጸድቁበትና የኢትዮጵያ ሕዝብ አንድነቱን በሚያከብሩበት በዓል ላይ ለመገኘት ወደ አዲስ አበባ ይመጣሉ። በዓሉ የሚካሄደው ከመስከረም 1 1945 ዓ.ም እስከ መስከረም 5 ድረስ ለ5 ቀናት በመሆኑ ሁለቱ የኤርትራ ተመራጮች ጳጉሜ 5 1944 ዓ.ም አዲስ አበባ ሲገቡ ለሚኖረው የአቀባበል ስርዓት የጃንሆይ ጽሕፈት ቤት በጣም ተጨነቀበት። የጃንሆይ ልዩ ጸሐፊ አቶ ተድላንና ሼክ አሊን የውጭ ጉዳይ ሚኒስትሩ አክሊሉ ሀብተወልድና ምክትል ሚኒስትሩ ብላታ ዳዊት ዕቁባግዚ አውሮፕላን ማረፊያ ሄደው ይቀበሏቸው ብለው ሐሳብ ያቀርባሉ። ጃንሆይም ጸሐፊ ትእዛዛቸውን ሳያማክሩ ይሁን ብለው ያጸድቁታል። ይህን የሰማው የጃንሆይ ልዩ ጸሐፊ ረዳት ለአክሊሉ ይደውልና ከዳዊት ዕቁባግዚ ጋር ሆናችሁ የኤርትራን ተመራጮች አውሮፕላን ጣቢያ ሄዳችሁ እንድትቀበሉ ታዛችኋል ብሎ ሲነግረው አክሊሉም ተናዶ የኤርትራ ተመራጮች የውጭ አገር መልእክተኞች ስላልሆኑ እኔ ሄጄ አልቀበልም፣ ይህ የአገር ግዛት ሚኒስቴር ስራ ነው ብሎ ስልኩን ዘጋበት። ነገሮች ያለ ስራ ሲካሄዱ የማይወደው አክሊሉ አሁን የሚታየው ጠልቃ ገብነትና ስርዓት አልበኝነት ስላላማረው ከቢሮው ወጥቶ ወደ ቤቱ ሄደ። ተናዶ ገብቶ የተፈጠረውን ለኮሌጅ ሲነግራት ልታረጋጋው ሞከረች። ኤርትራን በፌዴሬሽን እንድትቀላቀል ካስወሰነ በኋላ ፓሪስ ያከሙት ሐኪሞች ስራ እንዲቀንስና እረፍትም ቶሎ ቶሎ እንዲወስድ መክረውት ስለነበር ኮሌት በቀጣዮቹ ቀናት የሚኖሩትን ውጥረቶች በመገመት ለአንድ ቀን ደብረ ዘይት ደርሰው እንዲመጡ አግባባችሁ። ከብዙ ማንገራገር በኋላ ተስማምቶ ወደ ደብረ ዘይት ሄዱ። ስልክ የተዘጋበት የጃንሆይ ልዩ ጸሐፊ ረዳት አክሊሉ የንጉሥን ትእዛዝ እንዳልተቀበለ አድርጎ ቀምሞ አቀረበላቸው። ንጉሠ ነገሥቱም በስልጣናቸው መደፈር ተቆጥተው አክሊሉን አስጠሩት። አክሊሉ ግን ሊገኝ አልቻለም። ሁኔታው የተመቸው አቃጣሪም አክሊሉ ሊዝናና ቢሾፍቱ ወርዷል ብሎ መልሱን ይዞ ተመለሰ። ጃንሆይ ተናደው ጸሐፊ ትእዛዙን ሲያስጠሩ ጸሐፊ ትእዛዙ የአክሊሉ መልስ ትክክል ነው ብለው ሞገቷቸው። ቢሾፍቱ ሄደውም በሚቀጥሉት ቀናት የሚኖሩበትን የሥራ ጫና ገምቼ አየር ተቀብሎ እንዲመጣ የላኩት እኔ ነኝ፣ እኔን ቅጡኝ ብለው ዘብ ቆሙለት። ጃንሆይ ጸሐፊ ትእዛዙ እንዳስረዱት አክሊሉ ትክክል መሆኑን ቢያውቁም በአካል መጥቶ ስላላስረዳቸውና በጸሐፊ ትእዛዙ ፈቃድ ለእረፍት ስራ ትቶ በመሄዱ ተናደዱበት። በዚህ ቅሬታቸው ላይ ያሉ በዓሉ ላይ ለሕዝቡ የሚያደርጉት ንግግር ተዘጋጅቶ ሲቀርብላቸው የውጭ ጉዳይ ሚኒስትራችን አክሊሉ ሀብተወልድ የጣልንበትን አደራ ተከትሎ የኤርትራን ጉዳይ በዓለም መድረክ ላይ 7 ዓመት ተከራከረበት የሚለውን አረፍተ ነገር የውጭ ጉዳይ ሚኒስትራችን በጉባኤው እየተመላለሰ ለትክክለኛው ፍርድ ያለንን ጥያቄ በእኛ ስም እንዲቀርብ አዘን ብለው ቀየሩት። ትክክለኛውን ሂደት ለተከተለ የኤርትራ ጉዳይ በአክሊሉ አርቆ አስተዋይነትና ወሰን የሌለው የአገር ፍቅር ስሜት ላይ ተመርክሶ በተደረገ ሕጋዊ ክርክር መፍትሄ ያገኘ እንደሆነ ቢታወቅም ንጉሠ ነገሥቱ ሚኒስትሮቻቸው የሰሩትን በሙሉ ራሳቸው እንደሰሩት አድርገው ማቅረባቸው የተለመደ ስለሆነ የስሙ አለመጠቀስ የሚደንቅ ነገር አልነበረም። የመጀመሪያው ንግግራቸው ሲዘጋጅም የአክሊሉ ስም ሊገባ የቻለው ጸሐፊ ትእዛዙ የአክሊሉን ልፋት በቅርበት ስለሚያውቁና አክሊሉንም እንደ ልጃቸው ስለሚያዩት ነበር። በዓሉ መስከረም 1 1945 ዓ.ም መከበር ሲጀምር በዓሉን ለመታደም በምኒልክ ቤተ መንግስት ከንጉሳውያን ቤተሰቦች መሳፍንትና መኳንንት በተጨማሪ የኤርትራ ሁለቱ ተመራጮች ሕገ መንግስቱን ያዘጋጀው ማቴንዞ እንዲሁም የእንግሊዝ ወታደራዊ አስተዳደር አስተዳዳሪ ጄኔራል ደንከን ካሚንግ ተገኝቷል። ጃንሆይ ለሕዝቡ ኤርትራን ለማስመለስ የሄዱበትን መንገድ ካስረዱ በኋላ ጸሐፌ ትእዛዙ የኤርትራን ከኢትዮጵያ ጋር መዋሃድ አወጁ። ቀጥሎም በውጭ ጉዳይ ሚኒስትሩ ጠያቂነት ጃንሆይ የፌዴሬሽኑ ሕግ ፈረሙ። የተለያዩ ሀገሮች ዲፕሎማቶች የደስታ መግለጫቸውን ካቀረቡ በኋላ የኤርትራ አገረ ገዢ ተድላ ባይሩ ንግግራቸውን አደረጉ። ለኤርትራ ሁለቱ ተመራጮች የጃንሆይ እልፍኝ አስከልካይ እጅግ የበዛ እንክብካቤ ሲያደርግ የተመለከተው ማቴንዞ አክሊሉን የበለጠ የፕሮቶኮል ቅድሚያ የተሰጣቸው ለምንድን ነው ብሎ ጠየቀው። አክሊሉም ጥያቄው ትክክል እንደሆነ ቢያውቅም የአገሩን ገመና ለመሸፈን ክብሩ ለነሱ ሳይሆን አንተ ላዘጋጀው ሕገ መንግስትና ለተባበሩት መንግስታት ክብር የተደረገ ነው ብሎ መለሰለት።
ለኤርትራ ሹሞች የተደረገው አቀባበል የበዛ እንደሆነ ማቴንዞ ብቻ ሳይሆን የአገሩ መሳፍንትና መኳንንትም ተመልክተውት ነበር። አንዱ መስፍን ወደ ጸሐፌ ትእዛዝ ጠጋ ብለው ይህ ነገር አልበዛም ብለው እስከ መጠየቅም ደርሰው ነበር። በዚህ ድባብ ለ5 ቀን የተዘጋጀው የበዓል ዝግጅት ተጠናቆ ሁሉም ወደ የስፍራው ተመለሰ። ኤርትራ ከኢትዮጵያ ጋር መዋሃዷን ሙሉ ለማድረግ የሚቀረው ጃንሆይ መረብ ላይ የተሰራውን ሰው ሰራሽ ድንበር ከፍተው ሁለቱን ህዝቦች ማገናኘታቸው ነው። የመረብን ሰው ሰራሽ ድንበር ለመክፈት ጃንሆይ ወደዛው ከማምራታቸው በፊት በመጀመሪያ አክሱም ጽዮንን ተሳለሙ። ህዝቡና ንጉረ እዱ እንኳን ወደ አባቶቹ ርስት በሰላም መጡ ብለው ተቀበሏቸው። አክሱምን ከተሳለሙ በኋላ መስከረም 24 1945 ዓ.ም መረብ ወንዝ ላይ የተዘረጋውን ነጠብጣብ በወርቅ መቀስ ቆርጠው ሲያልፉ ለብዙ ዓመታት ሁለቱን ወንድማማች ህዝቦች የለየውን የመከራ ምዕራፍ ለዘላለም እዚህ ጋር እንዘጋለን ብለው ተናገሩ። የዚህ ደስታ ተካፋይ ለመሆን ከተገኙት ውስጥ አክሊሉ አንዱ ነበር። ንጉሠ ነገሥቱ ድንበሩን አፍርሰው ወደ ኤርትራ ሲገቡ ህዝቡ የነበረውን ደስታ ሲመለከት ለ7 ዓመት የደከመበት ጉዳይ ለዚህ ሁሉ ህዝብ ደስታን በማስገኘቱ በጣም ተደሰተ። ያሳለፋቸው አድካሚና ሰልቺ ስብሰባዎች በዚህ ምክንያትም የተጓደለው ጤናው አሁን ለማያው ደስታ ያበቁት ስለሆኑ ድካሙና ልፋቱ ሁሉ የተገባ ሆኖ አገኘው። በቀጣዮቹ ቀናትም ህዝቡ ላይ ያየው ደስታ የፈጠረለት ሐሴት በህይወቱ ሙሉ አግኝቶት የማያውቀው ነው። አክሊሉና ኢትዮጵያ የ1940ዎቹ አጋማሽ ኢትዮጵያ ልጆቿ በአውሮፓና አሜሪካ ከሚገኙ ትምህርት ቤቶች በተለያዩ የትምህርት አይነቶች ተመርቀው የተመለሱላት፣ ኤርትራን ከላ አስጨራሽ ሙግት በኋላ ተከራክራ ያስመለሰችና ከእንግሊዞች የእጅ አዙር ግዛት የተላቀቀች ነበረች። የተማሩትን ልጆቿን በተለያዩ የመንግስት ተቋማት መድባ በማሰራት ያሉትን እንዲያጠናክሩ የሌሉትን እንዲያቋቁሙ እድል ሰጥታለች። ልጆቿም ከነጻነት በኋላ አገራቸውን ለመገንባት ደፋ ቀና ይላሉ። ከተጠናከሩት ተቋማት አንዱ መከላከያ ሲሆን የምድር ጦር፣ የአየር ኃይል፣ የፖሊስ ሰራዊትና የክብር ዘበኛ ክፍሎች ነበሩት። የክብር ዘበኛ የተለያዩ ሻለቃዎች በኮሪያ ጦርነት ወቅት በተባበሩት መንግስታት እዝ ስር ሆኖ ጦርነቱን ተካፍሎ ወደ አገሩ ተመልሷል። ከአገሩ ወጥቶ የተመለሰው ኢትዮጵያዊ በሙሉ በአገሩ ኋላ ቀርነት ጥቃት ተሰምቶታል። እድገቷንም ለማፋጠን የንጉሠ ነገሥቱ መንግስት ላይ የተለያየ ጥያቄ መሰንዘር ጀምሯል። ሁሉም ጥያቄዎች የሚያውጠነጥኑት በተሻለ የመንግስት አስተዳደርና በተፋጠነ የኢኮኖሚ እድገት ዙሪያ ነበሩ። ንጉሠ ነገሥቱም በፌዴሬሽን የተቀላቀለችውን ኤርትራን ለማቅረብ በመጣርና እነዚህን ፍትሐዊ የህዝብ ጥያቄዎች ለመመለስ በየቀኑ በትጋት ይሰራሉ። አጼ ኃይለ ሥላሴ የየቀን ውሏቸው በብዛት ተመሳሳይ ሲሆን ሁልጊዜ ጉዞ ከሌላቸው ጠዋት 11 ሰዓት፣ የጉዞ ፕሮግራም ካላቸው ሌሊት 9 ሰዓት ከእንቅልፋቸው ይነሳሉ። በጠዋት ከተነሱ በኋላ የመጀመሪያ ስራቸው አገሩን እንዲሰልሉ ከመደቧቸው ሰዎች የየቀኑን ሪፖርት ማድመጥ ነው። ሪፖርቱ የሚቀርብላቸው በቃል ሲሆን የዚህ ሪፖርት አንድም የተጻፈ መረጃ አይገኝም። የጠዋቱን ሪፖርት የሚሰሙት ከቤተ መንግስታቸው ወጥተው ግቢ ውስጥ የእግር ጉዞ እያደረጉ ነው። በመንገዳቸው ላይ ላምበሶቹና ላቦ ሸማኔዎቹ እየቆሙ ስጋ ይወረውራሉ። ሰላዮቹም ከንጉሠ ነገሥቱ አንድ እርምጃ ወደ ኋላ ቀረት ብለው እየተከተሏቸው ማን ከማን ጋር እንደዋለና ምን እንደተነጋገሩ ሪፖርታቸውን ያቀርባሉ። በጭንቅላታቸው ምልክት ሲሰጡ ሪፖርቱን የሚያቀርበው ሰላይ ጊዜውን እንደጨረሰ ስለሚያውቅ ወደ ኋላው ተመልሶ ይሄዳል። ሌላኛው ቦታውን ይዞ ስለሚጠብቅ በሄደው ፋንታ ተተክቶ ሪፖርቱን ማቅረብ ይጀምራል። ይህ አካሄድ በየቀኑ የተለመደ ስለሆነ ያለምንም መጣረስና ግራ መጋባት በቅንጅት ይካሄዳል። በዚህ ሰዓት ሪፖርት የሚያቀርቡት በዋናነት 3 ሰዎች ሲሆኑ ንጉሠ ነገሥቱ የሁሉንም ሪፖርት ሲሰሙ በጸጥታ ያለ ጥያቄና ለማንም የአድናቆትም ሆነ የነቀፌት አስተያየት ሳይሰጡ ነበር። ከዋናዎቹ ሰላዮቻቸው መካከል መኮንን አንዱ ነበር። መኮንን የኢትዮጵያ እድገት የሚፋጠነው በአጼ ኃይለ ሥላሴ አስተዳደር እንደሆነ ስለሚያምን ለአገሩ ያለውን ፍቅር የሚገልጸው ለንጉሠ ነገሥቱ ታማኝ አገልጋይ በመሆን ነበር። ለጃንሆይም የየቀኑን ሪፖርት በማቅረብ በከተማውም ሆነ በመላ የአገሪቱ ክፍል የራሱ የሆኑ ሰላዮች አስቀምጦ በትኩረት የአገሩን ሁኔታ እየተከታተለ በየቀኑ ለንጉሠ ነገሥቱ ሪፖርቱን ያቀርባል። ሁለተኛው የፖሊስ እዙ ኃላፊ ሲሆን ሶስተኛው የቤተ መንግስቱ የሰላዮች ኃላፊ ነው። እነዚህ 3 ሰዎች ማን የተሻለ ሪፖርት ለጃንሆይ ያቀረበ በሚል ጭንቀት የተወጠሩ ሲሆን በሌሎቹ ባለስልጣናት ዘንድ ደግሞ የጃንሆይ ሰላዮች እንደሆኑ ስለሚታወቅ ቤተ መንግስቱ ዙሪያ ባሉ ሰዎች የተጠሉ ነበሩ።
የጠዋቱን የእግር ጉዟቸውን ጨርሰው ጃንሆይ 3 ሰዓት ጽሕፈት ቤታቸው ከመግባታቸው በፊት 2 ሰዓት ላይ ጸሐፌ ትእዛዛቸው ቀድመው ገብተው ጽሕፈት ቤታቸውን ለስራ ዝግጁ ያደርጉላቸዋል። የጃንሆይ ጽሕፈት ቤትና አብዛኛው የሚኒስቴር መስሪያ ቤት ጽሕፈት ቤቶች የሚገኙት በምኒልክ ቤተ መንግስት ሲሆን ጃንሆይ የሚኖሩት አዲስ ባስገነቡት ቤተ መንግስታቸው ነበር። ከእግር ጉዟቸው በኋላ ካሏቸው 27 መኪኖች ባንዱ ወደ ምኒልክ ቤተ መንግስት ያመራሉ። መግቢያ በራቸው ላይ ፍትህ ፈላጊ ህዝብ እንዲታይለት የሚፈልገውን ጉዳይ አጽፎ ይጠብቃል። የጃንሆይ መኪና ህዝቡ ዘንድ ሲደርስ ባለ ጉዳዩ መሬት ላይ ተንበርክኮ ያጻፈውን ወረቀት ወደ ላይ ከፍ አድርጎ ይዞ እጅ ይነሳል። የጃንሆይ መኪናም በቀጥታ እየተሽከረከረ በህዝቡ መሃል ሲያልፍ በሌላ መኪና ከሚከተሉት አጃቢዎቻቸው መሃል አንዱ ይወርድና እድለኛ የሆኑ አቤቱታ አቅራቢዎችን ወረቀት ይቀበላል። የቀሩት እንዲበተኑ ሲታዘዙ በነጋታው ዕድላቸውን ለመሞከር ወስነው ወደ የመጡበት ይመለሳሉ። ይህን አልፈው ንጉሠ ነገሥቱ ጽሕፈት ቤታቸው ሲደርሱ ከመኳንንቱ መሳፍንቱና የተማረው ክፍል የተለያየ ጥያቄ ለመጠየቅ ደጅ የሚጠኑ ቆሞ ሲጠብቁ ያገኟቸዋል። ሁሉም በተቻለው አቅም ፊቱን ለማሳየት ጥረት ያደርጋል። ይህን አልፈው ወደ ታዳሚዎች አዳራሽ ይገባሉ። አዳራሹ ለአዲስ ተሿሚዎች ሹመት የሚሰጥበትና ለንጉሠ ነገሥቱ እጅ ነስተው ታማኝነታቸውን የሚያረጋግጡበት ቦታ ነው። ይህ ስርዓት ከ3 ሰዓት እስከ 4 ሰዓት የሚቆይ ሲሆን ሹመት ብቻ ሳይሆን ሽረትም የሚነገረው በዚህ ሰዓት ስለሆነ ቤተ መንግስቱ በጭንቀት የሚወጠርበት ጊዜ ነው። እያንዳንዱ ተሿሚና ተሻሪ በንጉሠ ነገሥቱ ቀጥተኛ ትእዛዝ የሚሾምና የሚሻር ነው። ጃንሆይ የሚሾሙት ትልልቁን ባለስልጣን ብቻ ሳይሆን ትንንሹንም ተሿሚ፣ ለምሳሌ የትምህርት ቤት ርዕሰ መምህርንም እንኳን ራሳቸው ይሾማሉ። ሁሉም ሹመቱንም ሆነ ሽረቱን የሚሰማው ከራሳቸው ከንጉሠ ነገሥቱ ስለሆነ ከ3 እስከ 4 ሰዓት ያለው ጊዜ አዳራሹ በሰው የተጨናነቀ ነበር። ጃንሆይ ውሳኔያቸውን የሚያሳውቁት በቃል ሲሆን ሲናገሩም በእርጋታና ዝቅ ባለ ድምፅ ስለሆነ ውሳኔ የተሰጠው ሰው ውሳኔውን በትክክል ቢሰማም ባይሰማም እጅ ነስቶ ከኋላው ላለው ሰው ቦታ ይለቃል። ውሳኔውን በጽሑፍ የሚሰጡት ጸሐፌ ትእዛዙ ሲሆኑ የጃንሆይን ንግግር በፈለጋቸው መንገድ ተርጉመው ለማቅረብ እድል ይሰጣቸዋል። ውሳኔው በጽሑፍ የሚደርሰው ሰው የተወሰነለትን ነገር በትክክል ስላልሰማ ትክክለኛው የጃንሆይ ውሳኔ መሆን አለመሆኑን ማረጋገጥ አይችልም። ደፍሮ ለመጣውም ሰው ጃንሆይ ውሳኔውን ለመቀየር ችግሩ የተፈጠረው በጸሐፌ ትእዛዙ አድርገው በማቅረብ እንዲቀይሩ ያስችላቸዋል። በዚህ መልክ በቤተ መንግስታቸው ዙሪያ ያሉትን ቡድኖች እንደፈለጉ ለመቆጣጠርና ለመቅጣት ይጠቀሙበታል። ቤተ መንግስቱ በተለያዩ ቡድኖች የተከፋፈለ ሲሆን ቡድኖቹም መኳንንቱና መሳፍንቱ፣ የተማረው የመንግስት ሰራተኛና በንጉሠ ነገሥቱ ዙሪያ የሚገኙ አማካሪዎች ናቸው። የመንግስት ሰራተኛውና የንጉሠ ነገሥቱ አማካሪዎች በንጉሠ ነገሥቱ ከተለያዩ የአገሪቱ አካባቢዎች ተመልምለው መጥተው የተለያየ የትምህርት ዕድል አግኝተው ከነበሩበት የድህነት ህይወት የተላቀቁ ስለሆነ ለንጉሠ ነገሥቱ ታማኝ መሆን ብቸኛ አማራጫቸው ነው። መኳንንቱና መሳፍንቱ ከቤተሰቡ የወረሰው መሬትና ሀብት ስላለው ከመንግስት ሰራተኛውና ከጃንሆይ አማካሪዎች የተሻለ ነጻነት ቢኖረውም ስልጣን ማግኘት የሚችለው ግን ለጃንሆይ ታማኝ በመሆን ብቻ ስለሆነ ታማኝነቱን ለማረጋገጥ አይቦዝንም። በቤተ መንግስት ውስጥ ያሉት ቡድኖች እርስ በርስ የማይስማሙና የማይዋደዱ ሲሆኑ አጼ ኃይለ ሥላሴም ይህ ሁኔታ ተጠናክሮ እንዲቀጥል በማድረግ ስልጣናቸውን ያስጠብቃሉ። ከ4 ሰዓት እስከ 5 ሰዓት ያለው ጊዜ ጃንሆይ ስጦታ የሚሰጡበት ሰዓት ነው። ከታዳሚዎች አዳራሽ ወደ ወርቃማው ሳሎን በመሄድ ስጦታ ለመቀበል የሚጠብቁትን ሰዎች ያገኛሉ። ሰዎቹ ከተለያዩ የአገሪቱ ክፍሎችና ከተለያዩ የማህበረሰቡ ክፍል የሚመጡ ሲሆኑ ገንዘብ የሚጠይቁበት ምክንያትም ለግል ጥቅም የሚውሉ ጥቃቅን ነገሮችን ለመግዛት ጀምሮ ከፍ ላሉና አካባቢያቸውን ሊጠቅሙ የሚችሉ እንደ መንገድና ድልድይ ማሰሪያ የሚሆን የገንዘብ ድጋፍ የሚጠይቁ ነበሩ። የዚህ ሰዓት አስተናጋጅ አባሃና ጅማ ሲሆኑ ከንጉሠ ነገሥቱ ጎን ቆመው ትእዛዛቸውን ያስፈጽማሉ። አባሃና ገንዘብ በፖስታ አሽገውና በቦርሳ ሲይዘው ለዚህ ሰዓት በየቀኑ ይዘጋጃሉ። ጃንሆይ በአብዛኛው የተጠየቁትን የገንዘብ ስጦታ ለመስጠት ቃል ስለሚገቡ ሁሉንም ለማሟላት በየቀኑ የሚያዘው ገንዘብ በቂ አይሆንም። ስለዚህ አባሃና በፖስታ ውስጥ የሚያስቀምጡት ጃንሆይ ለመስጠት ከተስማሙት ግማሹን ወይም ሩቡን መጠን ሲሆን ስጦታ ተቀባዩ ጃንሆይ እንዲሰጠው ሲያዙ አባሃና የሚሰጡትን ፖስታ ተቀብሎ እጅ ነስቶ ይወጣል። ከአዳራሹ ከወጣ በኋላ ገንዘቡን ሲያየው ጃንሆይ ቃል ከገቡት በታች ሲሆን ጃንሆይ የሰጡኝን ገንዘብ አባሃና ወሰዱብኝ ብሎ ያማርራል። አባሃና ግን ገንዘቡን ለራሳቸው ጥቅም አውለውት ሳይሆን ጃንሆይ በየቀኑ ቃል የሚገቡት በሙሉ በትክክል ይፈጸም ቢባል ግማሹ ሰው ሳይስተናገድ ስለሚያልቅ ንጉሠ ነገሥቱ ትዝብት ላይ እንዳይወድቁ ለመከላከል ነበር። አባሃና በባህሪያቸው ትሁትና እግዚአብሔርን የሚፈሩ ሰው ቢሆኑም ህዝቡ ግን የገብጋባ ሰው ምሳሌ አድርጓቸው ነበር።
ከ5 ሰዓት እስከ 6 ሰዓት ጃንሆይ ሚኒስትሮቻቸውን የሚያናግሩበት ጊዜ ነው። ሁሉንም ሚኒስትሮች አንድ በአንድ እያስገቡ ስለሚያናግሩ ሁሉም ሚኒስትር ጃንሆይን አግኝቶ የሚፈልገውን ጉዳይ ማስወሰን ይችላል። በዚህ አሰራራቸው የተነሳ ጠቅላይ ሚኒስትሩ ለምልክት የተቀመጠ እንጂ ምንም በራሱ መወሰን የማይችል ባለስልጣን ነበር። ምክንያቱም ከሚኒስትሮቹ የሚቀርብለትን ማንኛውንም ጥያቄ መልስ መስጠት የሚችለውንም እንኳን ቢሆን የጃንሆይን ይሁንታ ሳያገኝ መመለስ አይችልም። ስለዚህ ሚኒስትሮቹ ለጠቅላይ ሚኒስትሩ ጉዳያቸውን ከማቅረብ ይልቅ በቀጥታ ለጃንሆይ አቀርበው ማስወሰንን ይመርጣሉ። ጃንሆይ ከሚኒስትሮቻቸው የሚቀርቡላቸውን ጥያቄዎች ወዲያው መልስ አይሰጡም። ሚኒስትሮቹም ወዲያው መልስ ስለማያገኙ ለበታቾቻቸው ወዲያው መልስ አይሰጡም። በዚህ ምክንያት ስራ የሚያጓትቱ ሆነው ይታያሉ። አክሊሉ ግን ንጉሠ ነገሥቱ በጣም ስለሚያምኑትና መኮንንን የመሰለ መከታ ወንድም እንዲሁም የጸሐፌ ትእዛዝ ወልደ ጊዮርጊስ ተወዳጅ ስለሆነ ከሌሎቹ ሚኒስትሮች የበለጠ የሥራ ነጻነትና በቶሎም መልስ የማግኘት ዕድል ነበረው። ከ6 እስከ 7 ሰዓት ያለው ጊዜ የችሎት ሰዓት ነው። አጼ ኃይለ ሥላሴ በሌሎች ዳኞች ተወስነው ይግባኝ የሚጠየቅባቸውንና የሞት ፍርድ የተወሰነባቸውን ክሶች አይተው የሚያጸድቁት ወይም የሚሽሩት በዚህ ሰዓት ነው። መሬት የሚጎተት ጥቁር ካባቸውን ደርበው በሰዓቱ ችሎታቸው ላይ ይሰየማሉ። ይህን የዳኝነት ስራቸውን ከሁሉም አጥብቀው የሚወዱትና ተደራራቢ ስራ እንኳን ቢኖርባቸው አገር ውስጥ እስካሉ ድረስ የማይሰሩት ስራቸው ነው። በተለያዩ የአገሪቱ ክፍሎች በሚዘዋወሩበት ጊዜም በቤተ መንግስቶቻቸው ችሎታቸው አይስተጓጎልም። ይህንንም የሚያደርጉት የሰለሞን ስርወ መንግስት ወራሽ ነኝ እንደማለታቸው ጠቢቡ ሰለሞን ሲሰጥ የነበረውን በአምላክ ጥበብ የተሞላ ፍርድ ለማስቀጠል ነው። ወደ ጃንሆይ ችሎት አገሬው ስርዓቱን ጠብቆ ለመቅረብ ይችላል። ምንም ደሃ ቢሆን የበደለውን ባለስልጣን ከሶ ማስቀጣትና ተበዳዩም በነጋታው ጃንሆይ ስጦታ ሲሰጡ ካሳ መቀበል ይችላል። ነገር ግን ይህን እድል ማግኘት ቀላል ስላልሆነ ብዙ ባላገር ችሎት ለመቅረብ አዲስ አበባ ስራውንና ቤተሰቡን ትቶ ጥሪቱን ይጨርሳል። 7 ሰዓት ሲሆን ጃንሆይ በምኒልክ ቤተ መንግስት የሚሰሩትን ስራ ጨርሰው ወደ ኢዮቤልዩ ቤተ መንግስታቸው ይመለሳሉ። ቀሪውንም ሰዓት ማታ ለሚኖረው ከቤተሰቦቻቸውና ከተለያዩ ተጋባዥ እንግዶች ጋር ለሚኖራቸው የራት ፕሮግራም ዝግጅት ያደርጋሉ። ጃንሆይ ምግብ ብዙም የማይደፍሩና መጠጥ ደግሞ ጭራሽ የማይቀምሱ ቢሆኑም የራት ግብዣቸው ግን የተትረፈረፈ ነበር። የግብዣው ታዳሚዎች ከንጉሳውያን ቤተሰቦች በተጨማሪ እንደየቀኑ ፕሮግራም የተለያዩ